ስሜ ቄስ ዋኘው አንዳርጌ ባላለሁኝ በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንት ነኝ። አሁን ያለነው እንግዲህ በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ግቢ ውስጥ ነው ያለነው። ህወሓት ወይም ቲፒኤልኤፍ ደሴን ከተቆጣጠረ በኋላ በርካታ ዲዛስተሮች ጥፋቶች በዚህ ከተማ አከናውኗል። ትልቁና የሚያሳዝነው ዲዛስተር በዚህ ስፍራ የምንመለከተው በመካነ ኢየሱስ ቤተክርስቲያን ማዕከላዊ ሰሜን ኢትዮጵያ ሲኖዶስ የልማትና የወንጌል ስራ በመስራት ረጅም ዘመን ያስቆጠረውን ሲኖዶስ እጅግ በሚዘገንን መንገድ ነው የዘረፉት እና ከፍተኛ ውድመትና ጥቃት ያደረሱት። በዚህ ቦታ ላይ የወንጌል ስራ የልማት ስራ የሚሰራበት ጽፈት ቤት ነው። ይሄም ደግሞ በመላው አማራ፣ አፋር ክልል፣ ትግራይ ጭምር የሚሰራበት ማዕከል የሆነ ቦታ ነው። እዚህ ቦታ ላይ የተደረገው ነገር እጅግ በጣም ዘግናኝና አሳፋሪ ነገር ነውና እንግዲህ ወደ ውስጥ ስንገባ የምንመለከተው በምን አይነት መልኩ በዚህ ግቢ ውስጥ ያሉ ቢሮዎች ተሰብረው እንደተገባ ስካነሮች፣ ኮምፒውተሮች፣ ፒሲዎች እንዴት እንደተዘረፉ ወደ 3 የሆኑ ስቶሮች ተዘርፈው ከፍተኛ ውድመትና ጥቃት እንደደረሰባቸው 6 የሚሆኑ ገስት ሃውሶቻችን ሙሉ ለሙሉ ውስጣቸው ያለው ሀብትና ንብረት ተዘርፎ እንደወደመ ወደ 3 መኪና እንደሄደ እንደገና 8 ሞተር ብስክሌት እንዲሁ እንደተጠቀሙበት ዘርፈው እንደወሰዱ የምናይበት ክፍል ነው። እንደ እምነት ተቋም ይሄ የጦር ወንጀል ነው ብለን ነው የምናምነው። የእምነት ተቋም በእንዲህ አይነት መልኩ ሊደፈር አይገባም። ስፔሻሊ ደግሞ መካነ ኢየሱስ ቤተክርስቲያን በተለይ ለትግራይ ክልልና ለትግራይ ሕዝብ ባለውለታ የሆነች ሆስፒታል ከፍታ ትምህርት ቤት ከፍታ ከመንግስት ቀድማ ማለት ነው ስትሰራ የነበረች ሆስቴል ከፍታ ብዙዎችን ያስተማረች ውሃና ንጹህ ውሃ መጠጥ የመስኖን ስራ ለማህበረሰቡ ያዳረሰች እርዳታና በልማት ከፍተኛ ሚሊዮን ብር ባጀት መድባ የምትሰራ ቤተክርስቲያን ጥበቃዎቻችንን መጀመሪያ በሲስተም አስወጧቸው፣ ሂዱ ጥፉ አሏቸው። ከዛ ከወጡ በኋላ እነሱ የሚፈለጉትን የተለያዩ ኮምፒውተሮችን፣ ማሽኖችን፣ ጄኔሬተሮችን የተለያዩ መገልገያ መሳሪያዎችን ጭነው ወሰዱ። ከዛ በኋላ ህዝቡን ግቡና ዝረፉ ብለው እያዘረፉ እነሱ ደግሞ ካሜራ ሲቀርጹ እንደነበረ የአይን ምስክሮች ነግረውናል። የሆነው ነገር በጣም ያሳዝናል። ይቺ ቤተክርስቲያን ውለታዋ ይሄ አልነበረም። ህዝብ ያገለገለች ትግራይን ያገለገለች የትግራይን ህዝብ የምትወድ ቤተክርስቲያን የቤተክርስቲያን መንፈሳዊ ተቋም ናት። ፖለቲካ ተቋም አይደለችም። በእንዲህ አይነት መልኩ ግን ውድመት አድርሰው ሄደዋል። በጣም የሚያሳዝን ነገር ነው። ወደ ውስጥ ገብተን ሌሎች ነገሮችን እንመለከታለን። ውድመቶች ገብተን የምናያቸው ይሆናል። በመቀጠል የምንመለከተው የሲኖዶሱ ጽፈት ቤት ውስጥ የተከናወኑትን ችግሮች ነው ማለት ነው። ይሄ እንግዲህ የሲኖዶሱ ጽፈት ቤት የፕሬዝዳንቱ ዋና ጸሐፊ ፋይናንስ ቢሮና የጸሐፊዋ ቢሮ ነው። ወደ ውስጥ ገብተን ስንመለከት በምን አይነት ጭካኔ እንዳፈረሱትና እንዳወደሙት እንመለከታለን ማለት ነው። እንዴት መስተዋቶች ሁሉ እንደተሰባበሩ እናያለን። እንግዲህ በእንዲህ አይነት መልኩ መስተዋቶች ተሰባብረው ቢሮዎች ተሰባብረው ነው የምንመለከተው። መውሰድ የሚችሉትን ጭነው ወስደዋል። መውሰድ የማይችሉትን ይህን ሁሉ እንመለከታለን። የሲኖዶሱ ፕሬዝዳንት ቢሮ ነው። ይሄ እንግዲህ እዚህ የልማት ክፍሉ የቅርንጫፍ ቢሮ የፕሮግራም ኦፊሰሮች ቢሮ ነው። እዚህ ጋር እንደምትመለከተው እዚህ ጋር ያሉትን በሙሉ እዚህኛው ወንበር ላይ እዚህኛውም ጋራ ዳስክቶፖች ነበሩ። እዚህም ጋር ኢሴማዊ ዳስክ ዋናው ስቶር ኪፐር ነው። የማዕከላዊ ኢትዮጵያ ሰሜን ሲኖዶስ ልማት ክፍል ዋና ስቶር ኪፐር ነኝ። ዘውዱ በላይ ይባላለሁኝ። ያው እንግዲህ እንደምታዩት በዚህ ስፍራ ላይ ያለውን ውድመት እንደሚታየው ነው። ለየፕሮጀክት አገልግሎቶች የሚውሉትን ለአካል ጉዳተኞች የሚውል ለትምህርት ቤት ግንባታ የሚውል ለጤና ኬላ አገልግሎት የሚውል እንዲሁም ደግሞ ለደሃ አገልግሎት የሚውሉትን ንብረቶችን ሁሉ አውድመው መውሰድ የሚፈልጉትን ነገሮች ሁሉ ወስደዋል። የጤና ጣቢያ የሚውሉ አገልግሎቶችን ወስደዋል። ካዝናዎችን ወስደዋል። የሚፈልጉትን ሰብረዋል።
ላፕቶፖችን፣ ኮምፒውተሮችን፣ ዴስክቶፖችን ሁሉ ጭነው ወስደዋል። ሸልፎችን የሚፈልጉትንም ወስደዋል፣ የማይፈልጉትንም እንደዚሁ ከጥቅም ውጭ አድርገዋቸዋል። የማር ማጣሪያ ለገበሬው አገልግሎት የሚውለውን የማር ማጣሪያዎችን እነሱንም እንደዚሁ ወስደዋል። እና ይህንን የምትመለከቱትም በቃ በጣም የሚያሳዝን ልብ የሚሰብር ቤተክርስቲያኒቱ ለብዙ አገልግሎት የሚውሉትን ንብረቶችን ሁሉ ከጥቅም ውጭ እንዳደረጉት በዚሁ ማየትና መረዳት ይቻላል። ቤተክርስቲያኗ ከፖለቲካ ነፃ የሆነች ማህበረሰቡን የምታገለግል በክፉ ዘመን በ77 ድርቅ ዘመን ብዙዎችን ያሳደገች ለቁም ደረጃ ያበቃች ቤተክርስቲያን ሆና ሳለች ይህንን ውድመት ያደረሱት በዚህ ተቋም ያደጉ ለቁም ደረጃ የደረሱት ናቸው። እንደምትመለከቱት አብዛኛውን በቃ ለአገልግሎት የማይሰጥ ጥቅም ላይ የማይውል ነው። ይህንን በማድረጋቸው በጣም ያሳዝናል። ያው ይሄንንም እንደምታዩት የዘወኛው ተቋም ነው። ያሉት ንብረቶች ሁሉ እንደምትመለከቷቸው በቃ ከጥቅም ውጭ ሆነዋል። ብዙ እቃዎች ነበሩ፣ ለግብአት ለምግብ የምግብ አገልግሎቶች ነበሩ እዚህ ላይ። እዚህ ያሉትን ሁሉ በቃ ጠቅላላ ጭነው ወስደዋል። የሚሰባበሩትንም ሰባብረው ሄደዋል። ያው እንደሚታየው በቃ ይሄም ባዶ ነው። ስሜ ቄስ ዋኘው አንዳርጌ ባላለሁኝ በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንት ሆኜ አገለግላለሁ። የሲኖዶሱ ፕሬዝዳንት ነኝ ማለት ነው። እንግዲህ በሚያሳዝን መንገድ የኛ ሲኖዶስ የቲፒኤልኤፍ ወረራ ገፈት ቀማሽ የመጀመሪያዎቹ ማን ማለት እችላለሁ። ምናልባት ሲገቡ ነው ይሄን ነገር መጀመሪያ እኛ ጋር ያደረጉት። በቢሮ ውስጥ ቀረ የሚባል ነገር የለም። ቢሮዎችን ቶታሊ ውስጥ ያሉትን የመገልገያ ቁሳቁሶች ፎቶኮፒ ማሽን፣ ስካነር፣ ኮምፒውተር፣ ፒሲ፣ ዴስክቶፕ ይሄን ሁሉ ወስደው ነው የሄዱት። ከዛ ባለፈ 3 ተሽከርካሪዎችን ወስደዋል። 8 ሞተር ብስክሌቶችን ወስደዋል። 6 ገስት ሃውሶች አሉ። በገስት ሃውስ ውስጥ የሚገኙ መገልገያ ቁሳቁሶች በሙሉ ወስደዋል። ፍሪጅ ወስደዋል። ቴሌቪዥን ወስደዋል። ቤት ውስጥ ያሉ መገልገያ ቁሳቁሶችን ለት የምንጠቀምባቸውን ሁሉ እንዲዘርፈው አዘርፈው ነው የሄዱትና የሆነው ነገር በቃላት የሚገለጽ ነገር አይደለም። እኛ ከንብረቱ መወሰድ በላይ ያመመን ነገር እንደ እምነት ተቋም መደፈራችን ነው። ይሄ በሲኖዶስ ደረጃ የሆነውን ነገር ነው የተናገርኩት። በደሴ ማህበረ ምእመናን የአምልኮ ቤተክርስቲያን ውስጥ ደግሞ ገብተው በሌሊት በተቀነባበረ መልኩ በሳውንድ ሲስተም ወደ 3 ሚሊዮን የሚያወጣ የድምጽ እና የሙዚቃ የአምልኮ መገልገያ መሳሪያዎችን በቤት ውስጥ ቸርች ውስጥ የነበሩ ቄሶችን ደብድበው አንገላተው ተሳድበው ያንን ጭነው ነው የሄዱትና ሲያና ቤተ እምነት ውስጥ የአይነት ድፍረት መደረጉ ከኢንተርናሽናል ሕግም አንፃር አሳፋሪ የጦር ወንጀል ነው። የእምነት ተቋም አይደፈርም፣ ሆስፒታል አይደፈርም። እነዚህ ሰዎች ግን ቤተክርስቲያንን ደፍረዋል። የእምነት ተቋማት ውስጥ ገብተው መድረካቸውን አርክሰዋል። ስለዚህ ይሄ እንደ አስገድዶ መደፈር አብሮ የሚታይ አሳፋሪና ዘግናኝ ነው እና የምናዝንበት አንዱና ትልቁ ነገር ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ማንኛውም የአገሪቱ ክፍል በትግራይ ክልል ላይ
ከፍተኛ ስራ የሰራች ናት። ከማንም በፊት ከ100 ዓመት ጀምሮ በአድዋ ትምህርት ቤት የከፈተች ናት። ዛሬ እነሱ የሚመጻደቁባቸው መሪዎች የተማሩበት ትምህርት ቤት መካነ ኢየሱስ የከፈተችው ትምህርት ቤት ነው። ሆስፒታሎች ከፍታለች። ሆስቴል ከፍታ ምስኪኖችን ከጉድፍ ላይ አንስታ በትግራይ በመቀሌ አስተምራለች። ቤተክርስቲያን እርዳታ፣ ንጹህ ውሃ መጠጥ፣ ኢሪጌሽን መስኖ ለማህበረሰቡ አዳርሳለች። እዛ አገር ላይ ያልሆነ ነገር የለም። እስካሁን ድረስ በአመት 50 ሚሊዮን ብር ባጀት ተመድቦ የልማት ስራ ተሰርቷል። ሰብአዊ ድጋፍ ስራ ተሰርቷል። ከዛው ከትግራይ ህዝብ አብራክ የወጡ የትግራይ ህዝብ ጠበቃ ነን ያሉ ሰዎች፣ እኛ ብቻ ተቆርቋሪ ነን ያሉ ሰዎች ዛሬ በእንዲህ አይነት መልኩ ወጭት የበሉበትን ወጭት ሰባሪ ሆኖ ቤተክርስቲያን መካነ ኢየሱስን በእንዲህ አይነት መልኩ ማድረጋቸው ፍርዱን ለታሪክ ፍርዱን ለእግዚአብሔር እተዋለሁ። አሳዛኝ ነገር ነው። በጣም ነው የምናዝነው። ይሄ እንደተባለው የእርዳታ ድርጅት ነው፣ የእምነት ተቋም ነው፣ ልማትና መንፈሳዊነትን ይዞ የሚሄድ ተቋም ነው፣ ቤተክርስቲያን ናት። ይሄ የተደረገበት ምክንያት ለእኛም ጥያቄና ግራ ቢያጋባን ቢያሳዝነንም ፒውርሊ ይሄ ግን ከሽብርተኝነት ስራ ጋር የተያዘ ከብቀላ ስራ ጋር የተያዘ ሰዎችን ሞራል ከመስበር ቀና እንዳይሉ ከማድረግ የሰዎችን ቅስም ከመስበር የተደረገ ኢሰብአዊ የሆነ ወንጀል። ምክንያቱም መጀመሪያ ገብተው የሚያስፈልገው ነገር እነሱ ከወሰዱ በኋላ ከዘረፉ በኋላ ሌላውን ማህበረሰብ ግቡና ዘረፉ ነው ያሉትና ይሄ የሽብርተኝነትና ከኢሰብአዊነት ከጭካኔነት ውጪ ምን ሊባል ይችላል? ቅዱስ ዘረፋ የለም፣ ቅዱስ አስገድዶ መድፈር የለም፣ ቅዱስ ግድያ የለም። ይሄ በምንም መልኩ ሊቀባባ የማይችል ንጹህ ወንጀልና የክፋት የብቀላና የሽብር ስራ የተደረገ ምናልባችም ደግሞ ቤተክርስቲያንን በእንዲህ አይነት መልኩ በማዋረድ ምን አይነት ጥቅም እንደሚያገኙ ለራሳቸውም ኮንሺየስሊ የሚረዱት ነገር አይመስለኝም። እጅግ በጣም ልብ የሚሰብር ቤተክርስቲያንን ያዋረደ ትግራይን ህዝብ ያዋረደ በጣም ሼምፉል የሆነ ተግባር ነው። በጣም የሚያሳዝን ነገር ነው።